ሰላም ጤና ይስጥልኝ አድማጭና ተከታታዮች ዕለታዊና አዳዲስ ሰበር መረጃዎችን ይዤላችሁ መጥቻለሁ። በፎገራ ወረዳና በወረታ ከተማ የተቃጣው የጥፋትና የዝርፊያ ሙከራ በጸጥታ ኃይሉ የተቀናጀ እርምጃ መክሸፉ ተገልጿል። እንዲሁም ወልቃይትን ለተነግ አሳልፎ የመስጠት ጸረ ህዝብ ወይም ጸረ ማንነት ትግል ውስጥ አልገባብም ሲል ጌታ አስራደ ተናግሯል። ሌሎችም መረጃዎች አሉኝ አብረን የምናያቸው ነው የሚሆነው። ወደ ዝርዝር መረጃው እንለፍ። ሻዕቢያና ወያኔ እኩይ ዓላማቸውን አንግበው ለዘመናት ጠላታችን ነው ብለው የፈረጁትን የአማራ ህዝብ ማውደምና ማህበራዊ ረፍት መንሳት ከጀመሩ ከ40 ዓመታት በላይ ተቆጥሯል። ከእስር ቤት ያመለጡና የስነ ምግባር ችግር ስላለባቸው ከተለያዩ የጦር ክፍሎች የተወገዱ በሽፍትነት የኖሩ የሌቦችን ስብስብ በስልጠናና በትጥቅ በማደራጀት የአማራ ክልልን እንዲዘርፉና እንዲያቃጥሉ ተልዕኮ ሰጠዋቸዋል። በዛሬው ዕለት የፎገራ አካባቢ ሚሊሻና የጸጥታ ኃይል ይህን ወንበዴ ጃውሳ የተደበቅበት ድረስ እየተከተሉ እያጸዷቸውም ይገኛሉ። በላይነሽ አመዴም ከወደ ሰማይ ከሚሊሻና ከአድማ ብተና ብሬን የተረፈውን አዝድተዋለች ብሏል የአይን እማኞቻችን። በዛሬው ዕለት በደቡብ ጎንደር ዞን በፎገራ ወረዳና በወረታ ከተማ የጥፋት ተልዕኮ አንግቦ የተንቀሳቀሰው የህገወጥ ታጣቂ ቡድን በጸጥታ ኃይሉ በተሰነዘረበት የተቀናጀ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራም ደርሶበታል። እንደ አማራ ክልል ፖሊስ ዋና ጠቅላይ መምሪያ ገለጻ የጥፋት ቡድኑ በዛሬው ዕለት በወረታ ከተማና በፎገራ ወረዳ የህዝብን ሰላም ለማናጋትና የንብረት ዘረፋ ለመፈጸም ሙከራ ቢያደርግም የጸጥታ ኃይሉ ከህዝብ ባገኘው ጥቆማና ባደረገው ስትራቴጂካዊ ኦፕሬሽን የህገወጥ ቡድኑ ሙትና ቆስለኛ እንዲሆንም አረጋግጧል። ህገወጥ ቡድኑ በደረሰበት ከፍተኛ የምት የተነሳ መቋቋም አቅቶት ሞትና ቆስለኛ የሆኑ ቡድኑ አጋሮችን እያንጠባጠበ ወደ መጣበት መፈርጠጡንም ዋና ጠቅላይ መምሪያው አረጋግጧል። ይህ የተቀናጀ የመከላከል እርምጃ የቡድኑን የጥፋት አቅም ያዳከመ ሲሆን የጸጥታ ኃይሉ ቀሪውን የቡድን አባል ሙሉ በሙሉ የመደምሰስና በቁርጠኝነት እየተንቀሳቀሰ እንደሚገኝ ጠቅላይ መምሪያውም ገልጿል። የክልሉ ፖሊስ ዋና ጠቅላይ መምሪያ እንዳለው ይህ የህገወጥ ቡድን የሀገርን ግንባታ ሳይሆን የሀገር ማፍረስን ተልዕኮ አንግቦ የሚንቀሳቀስ ነው ብለዋል። ቡድኑ ኢትዮጵያን ለማዳከም ካሰፈሰፉ የውጭና የውስጥ ጠላቶቻችን የተሰጠውን የጥፋት አጀንዳ ለማስፈጸም እንደሚሰራ የጠቀሰው መምሪያው ዋና ግቡም የዜጎችንና የመንግስትን ሀብት በመዝረፍ የግል ጥቅሙን ማሳደግ እንደሆነ አስረድቷል። ቡድኑ ለህዝብ ደህንነትና ለሀገር ሉዓላዊነት ደንታ የሌለው መሆኑንም አመላክቷል። ማንኛውንም የጥፋት ሙከራ በጽናት ለመከላከል የጸጥታ ኃይሉ በሙሉ ዝግጅትነትና በተጠንቀቅ እንደሚገኝ ገልጾ ከፌዴራል የጸጥታ ግብረ ኃይል ጋር በከፍተኛ መናበብ እና ቅንጅት እየሰራ እንደሚገኝም ጠቁሟል። የክልሉን ሰላምና የዜጎችን ደህንነት አሳልፎ ለሚሰጥ ማንኛውም የጥፋት ኃይል የማይበገር ክንድ እንዳለውና ማንኛውንም መስዋዕትነት ለመክፈል ከፍተኛ ዝግጅት ማድረጉን በተደጋጋሚ አረጋግጧል። ይህ የጥፋት ቡድን ሙሉ በሙሉ ለማጥፋትና ቀጣይነት ያለው ሰላም ለማረጋገጥ ህብረተሰቡ ትላንት ከጸጥታ ኃይሉ ጎን በጽናት እንዲቆምና አጠራጣሪ እንቅስቃሴዎችን እንዲጠቁም ጠይቋል። ለተገኘው ድል ህብረተሰቡ ከጸጥታ ኃይሉ ጎን በመሰለፍ ላሳየው ትብብር እና የጸጥታ ኃይሉ አባላት ላሳዩት የተቀናጀ አፈጻጸም የክልሉ ፖሊስ ዋና ጠቅላይ መምሪያ ከፍተኛ አድናቆትን ለግሰዋል። የክልሉ የጸጥታ ኃይል ለህዝቡ ሰላምና ደህንነት ቁርጠኛ መሆኑንና ማንኛውንም የህግ ጥሰት በቆራጥነት እንደሚታገል ዋና ጠቅላይ መምሪያውም አጽንኦት ሰጥተዋል። ወደ ሌላኛው ዝርዝር መረጃችን ስናልፍ ወልቃይትን ለተነግ አሳልፎ የመስጠት ጸረ ህዝብ ወይም ጸረ ማንነት ትግል ውስጥ አልገባም ሲል ጌታ አስራደ መናገሩ ተሰምቷል። ከሰሞኑ በደቡብ ጎንደር ዞን ታጣቂዎች ያደረጉትን ጥቃት አስመልክተው እነ ዘመነ ካሴ፣ ምሬ ወዳጅና ሌሎች የአፋብኃን አመራሮች በተገኙበት በኢንተርኔት ዘለግ ያለ ስብሰባ ማድረጋቸውን ማረጋገጥ ችያለሁ። በስብሰባው ተገኝተው አስደንጋጭ ሀሳብ ከሰነዘሩት መካከል የአፋብኃን የፖለቲካ ዘርፍ ኃላፊ ተደርጎ የተሾመው ጌታ አስራደ አንዱ ነው። የመረጃ ምንጭ እንደገለጸው ጌታ አስራደ ሀሳብ ሊሰጥ ሲል በተደጋጋሚ ሲከለክሉት እንደነበር በመጨረሻም እድል እንደሰጡት ይናገራል። የፈሩት አልቀረም፣ እድሉን አገኘና ወልቃይት የትግላችን አንደኛና ሁለተኛ አይደለም፣ የትግላችን ማጠንጠኛ ውሉ ነው። ወልቃይት ለተነግ አሳልፎ የመስጠት ጸረ ህዝብ ወይም ጸረ ማንነት ትግል ውስጥ አልገባም። በቀጣይ ከህዝባችን ቀጣይ እጣ ፈንታ ጋር የሚጋጭ የትግል ስልቶች ሊታረቁና ፈር ሊይዙም ይገባል። ከመካከላችን ወልቃይት ምን ነው የሚል አስተሳሰብ ይዞ ፋኖ ነኝ የሚል ትግሉን መነሻና መዳረሻ የማያውቅ ስንኩል አለ ሲልም ሀሳቡን በጥልቀት አብራርቷል። በዚህ ንግግሩ የተበሳጩት እነ ዘመነ ካሴና ምሬ ወዳጀ ቀጣይ ምን እንደሚወስኑ የሚገለጽ ቢሆንም ግን የጌታ አስራደ ሀሳብ ከህወሓት ፍላጎት ጋር ቀጥታ ስለሚጋጭ ጥርስ ነክሰውበታል ይላል የመረጃ ምንጫችን። በመጨረሻም እደመሰሳችኋለሁ፣ አጠፋችኋለሁ የሚል መንግስት ነው ያለን ሲሉ ዶክተር ደብረጽዮን ገብረ ሚካኤል መናገራቸው ተሰምቷል። የህወሓት
የተመሰረተበትን 51ኛ ዓመት ምክንያት በማድረግ በዋሽንግተን ዲሲ ዛሬ በተከናወነ ስነስርዓት ላይ ዶክተር ደብረጽዮን በቪዲዮ መልእክት አስተላልፈዋል። ንግግራቸው ህወሓት በህይወት አለ በማለት የጀመሩት ደብረጽዮን ሲቀጥሉም ይህ በዓል ብዙ የተከፈለበት የህዝብ ታሪክ ነው። እናም ጥንካሬያችንንና ድክመቶቻችንን ከታሪክ መማር አለብንም ብለዋል። ፓርቲው ከዚህ ቀደም የማይታለፉ የሚመስሉ ፈተናዎችን በጽናትና በአንድነት ማለፉን ጠቅሰው ብዙ እንቅፋቶችን በውጭ ሀገር የሚገኙ የትግራይ ተወላጆች ጠንክረው መታገላቸውንም አስታውሰዋል። የዲያስፖራ ትግራይ ተወላጆች በትግል ወቅትም ሆነ ባለፈው ጦርነት ወቅት ትልልቅ ሚና ማድረጋቸውን ያስታወቁት ዶክተር ደብረጽዮን የትግራይ ጉዳይ በተባበሩት መንግስታት ድርጅት አጀንዳ ሆኖ እንዲቀርብም ማድረጋቸው ለዚህ ምስክር መሆኑንም ገልጸዋል። ሲቀጥሉም አሁን የፕሪቶሪያው የሰላም ስምምነት ተጥሷል፣ ህዝባችን ተበታትኗል፣ እንደመሳችኋለን እናጠፋችኋለን የሚል መንግስት አሁንም አለን። ይህ ደግሞ ወደ ሌላ ጦርነት ጥፋት እያመራን ነው ብለዋል። የትግራይ ተወላጆች በአንድነቱ መቆም እንዳለባቸው የጠቀሱት ደብረጽዮን ጨምረውም አሁን ከውጭ ጠላቶች በተጨማሪ ከሃዲዎች የትግራይን አንድነት ለማፍረስና ለመበታተን እየሰሩ ነው ሲሉም ተናግረዋል። ለሰዓቱ የነበሩኝ አዳዲስ መረጃዎች እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች መመለስ ነው የሚሆነው። ላይክ እና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ ዕለት ዕለት አዳዲስ መረጃዎች እንዲደርሷችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ቆይታ